ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የትግራይ እናቶች ለኢትዮጵያ ሕዝብ የድረሱልን ጥሪ እያቀረቡ ነው። የኢትዮጵያ መከላከያ ከመቼውም ጊዜ በላይ ዝግጁ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በስሪላንካ የሚገኝ አንድ ግዙፍ እስር ቤት ላለፉት 2 ተከታታይ ቀናት ወደ ጦር ግንባርነት ተቀይሮ መሰንበቱ ተሰምቷል። እንመለሳለን። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የትግራይ እናቶች ለኢትዮጵያ ሕዝብ የድረሱልን ጥሪ እያቀረቡ ነው። የአብስራ ገዛኸኝ በዚህ ሰሞን በትግራይ ምድር እየሆነ ያለውን ነገር ተመልክቶ ያዘጋጀውን ዝርዝር ዘገባ ዳዊት መሰረት ያቀርበዋል። አምንታይ ነህደት አምንታይ ንውዓል ላባይ ንኽድ ንራይ ሃድራል ማጻኹየ ዓዲ መዓሪ ተስኒ የትግራይ እናቶች ልጆቻቸውን በግዳጅ እየተነጠቁ መሆኑ እየተዘገበ ነው። በክልሉ እየተስፋፋ ያለው የወታደራዊ አፈሳ የዜጎችን ደህንነት ወደ አደገኛ ደረጃ ማሸጋገሩን የዓይን እማኞች፣ የሰብአዊ መብት ተሟጋች ድርጅቶችና ከክልሉ የሚወጡ ጥሬ መረጃዎች በስፋት እያረጋገጡ ይገኛሉ። በቅርቡ በመቀሌ ከተማ ቀበሌ 05 እንደታየው ልጆቻቸውን በኃይል እየተነጠቁ ያሉ እናቶች በአውቶቡስ ላይ ድንጋይ በመወርወርና በጩኸት ቁጣቸውን በመግለጽ ይህንን የግዳጅ ምልመላ ለመከላከል ያላቸውን አቅም ሁሉ እየተጠቀሙበት ነው። ይሁን እንጂ የክልሉ መንግስት አካላት የህዝቡን ይህንን ሰብአዊ ተቃውሞ እንደ መብት ከመመልከት ይልቅ የአጀንዳ መጥለፍና የጸረ ትግል ተግባር በሚል በመፈረጅ የፖለቲካ ሽፋን እየሰጠው ይገኛል። የመቀሌ ከተማ ከንቲባ ኃይሌ አረጋዊም በአደባባይ ወጥተው በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን ብለዋል። የህወሓት አመራር ለህልውና ዘመቻ በሚል ሰበብ የሚፈጽመው ይህ ድርጊት የዚያ ለዘመናት የኢትዮጵያ ዋልታ ሆኖ የኖረ ማህበረሰብ የስነ ልቡና ቀውስ ወደ አዲስ ምዕራፍ እያሸጋገረው ነው። የትግራይ እናቶች እኛ የዚች ሀገር አካል አይደለንም ወይ በሚል የቁጭት ጩኸት ስሜታቸውን እየገለጹ ይገኛሉ። ይህ ክስተት በኢትዮጵያ ፖለቲካ ታሪክ ውስጥ ጥቁር ጠባሳ ጥሎ ያለፈውን የመላኩ ተፈራ ዘመን የሚያስታውስ ነው። ህወሓቶች ታግለን ጣል ነው የሚሉት የደርግ ዘመነ መንግስት በግዳጅ ወታደር የመመልመል ልምምድ በተለይ በጎንደርና አካባቢው የፈጠረ ሰቆቃ ዛሬም ድረስ ቀዮን በስነ ልቡና ስብራት ውስጥ እንዲዘልቅ አድርጎታል። ያኔ የጎንደር እናቶች መላኩ ተፈራ የእግዜር ታናሽ ወንድም የዛሬን ማረልኝ ሁለተኛ አልወልድም በማለት ስንኝ ቋጥረው እስከ መለመን ደርሰው ነበር። ዛሬ የጎንደር ጎረቤት በሆነችው ትግራይ ደብረጽዮን ገብረ ሚካኤል የሚመሩት የፖለቲካ ቡድን እየተከተለ ያለው መንገድ ከአምባገነናዊ የቀድሞ ስርዓት ጋር በሚያስፈራ መልኩ እየተመሳሰለ ነው። ይህ የህወሓቶች የሰው ልጅን እንደ ጦርነት ግብዓት የማየት አካሄድ በነዋሪዎች ዘንድ የመንግስት መዋቅርን የመጥላትና የመገለል ስሜት እንዲፈጠር እያደረገ ነው። አዶናይ ብርሃነ የትግራይ ተወላጅና ዝነኛ ማህበራዊ መገናኛ ተጽዕኖ ፈጣሪ ነው። በዚህ ሰሞን በትግራይ ወገኖቹ ላይ የሆነ ያለው ሰቆቃ ለመቃወም የተጠቀመው አገላለጽ ኖ ዋር የሚል ሆኗል። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አዲሷ የህወሓት አጋር አገረም ኤርትራ ለብዙ አስርት ዓመታት በሳዋ ወታደራዊ ማሰልጠኛ ማዕከል ስም የምትታወቅበት ምስጢር አላት። ይህ ማዕከል ለኤርትራ ወጣቶች የትምህርት ማጠናቀቂያ ሳይሆን የህይወት ጎዳናቸውን የሚቀይርበት በግዳጅ ወደ ወታደራዊ አገልግሎት የሚገቡበት ዋሻ ነው። በዓለም አቀፉ ደረጃ እንደ ሂውማን ራይትስ ዋች እና አምነስቲ ኢንተርናሽናል ያሉ ድርጅቶች ደጋግመው እንደዘገቡት በኤርትራ ያለው ይህ ስርዓት ከ11ኛ ክፍል ጀምሮ ወጣቶችን በማሰባሰብ የውትድርና ግዳጅን እስከ ህይወታቸው መጨረሻ ድረስ እንዲዘልቁበት የሚያደርግ ነው። ይህ አሰራር በዘመናዊው ዓለም ዘላቂ ግዳጅ አገልግሎት ተብሎ የሚጠራ ሲሆን በኤርትራው ብቸኛ ገዢ ሻዕቢያ ለግማሽ ምዕተ ዓመት የቆየ አገዛዝ መሳሪያ ነው። ወጣቶች ከቤተሰቦቻቸው ተነጥለው ከትምህርት ገበታቸው ተቋርጠው የሀገር መከላከያ በሚል ሰበብ ለረጅም ጊዜ ለሚቆይ ወታደራዊ ህይወት ይዳረጋሉ። ብዙ ታዛቢዎች እንደሚስማሙት በትግራይ ክልል አሁን እየታየ ያለው የወጣቶች አፈሳ ወይም የግዳጅ ምልመላ ከዚህ የኤርትራ ሞዴል ጋር ጥልቅ የሆነ ታሪካዊ ግንኙነት አለው። ሁለቱ ድርጅቶች ማለትም ህወሓትና ሻዕቢያ ከምስረታቸው ጀምሮ በቅርበት የሰሩ ተመሳሳይ የትግል ዶክትሪን የነበራቸውና ርዕዮተ ዓለማዊ አንድነት የሚጋሩ ናቸው። በሁለቱ አካላት መካከል የነበረው ያ የድሮ ጓደኝነትና የወዳጅነት ጥምረት የህዝብ ቁጥጥር ዘዴዎችን በመዋዋስ ረገድ ትልቅ አስተዋጽኦ ነበረው። ዛሬ በትግራይ የሚከናወነው የወጣቶች አፈሳ በብዙዎች ዘንድ የሻዕቢያን ሳዋ እንደ አርአያነት የወሰደ በግዳጅ የወጣቱን ኃይል ወደ ጦርነት ግንባር የመግፋቱ ስትራቴጂ ተደርጎ ይታያል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰሞነኛ ንግግራቸው እነዚህን ኃይሎች በግብጽ ገዥ መደብ የሚመራ ጽምዶ የተባለ ወዳጅነት የመሰረቱ አድርገው ሲገልጿቸው ተደምጠዋል። ኢትዮጵያን ከባህር ዳርቻ ለማስወጣት
የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማች እና የተላላኪ ጎረቤቶቻችን እና የውስጥ ባንዳዎች ቅንጅት ነው። በኤርትራ ለዓመታት ሲተገበር የኖረው የሳዋ ወታደራዊ ግዳጅ ስርዓት በሺዎች የሚቆጠሩ ወጣቶችን ወደ ውቅያኖስና ወደማይታወቅ ስደት የሚገፉ አድርጓቸዋል። ትምህርታቸውን አጠናቀው ሀገራቸውን መገንባት የነበረባቸው ወጣቶች ጠመንጃ አንጋች ሆነው መቅረታቸው ለሀገሪቱ የኢኮኖሚ የማህበራዊ መዋቅር መፈራረስ ዋና ምክንያት ሆኗል። የሚያሳዝነው ደግሞ ይህ አፈሳ ወይም የግዳጅ ምልመላ ስልት የመረብን ድንበር በመሻገር የሁለቱ ወገኖች የፖለቲካ ፍላጎት መሳካት አንዱ ስልት ሆኗል። ሁለቱም ወገኖች ወጣቱን እንደ ዋና የፖለቲካ ካፒታል በመቁጠር ለማስተማር ይልቅ ለማስታጠቅ መምረጣቸው የሁለቱ ድርጅቶች ተመሳሳይ የስልጣን ፍልስፍና ያሳያል። ታሪክ ሲዘግብ እንደሚኖረው አንድን ማህበረሰብ ለማዳከም አጭሩ መንገድ የወጣቱን ትውልድ ተስፋ መግፈፍ ነው። በኤርትራ ሳዋ የተጀመረውና በህወሓት አፈሳ የቀጠለው ይህ ግዳጅ ምልመላ ለወጣቶች የሰጠው ፋይዳ ቢኖር ጥርጣሬ፣ ስደትና መፈናቀል ብቻ ነው። በዚህ የተነሳ የትግራይ ሰዎች በማዕከላዊ መንግስት ተረስተናል ሲሉ ይደመጣሉ። ይህ የፖለቲካ ስነ ልቡና ችግር ደግሞ ከስርዓቶች የሚዘልል መሰረት አለው። የኢትዮጵያ ፖለቲካ ስነ ልቡናን ከመረመሩ አሳቢዎች መካከል አንዱ የነበሩት የትግራይ ተወላጁ ገብረህይወት ባይከዳኝ በ1917 ዓ.ም በታተመው አጤ ምኒልክ በተሰኘው መጽሐፋቸው ላይ ያነሱት ጥያቄ ዛሬም ድረስ መፍትሄ ያላገኘ የፖለቲካ ቁስል ነው። የኢትዮጵያ መከላከያ ከመቼውም ጊዜ በላይ ዝግጁ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ ፈታኝ መስመሮችን ማለፍ እንደሚጠበቅበት የገለጹት ፊልድ ማርሻሉ ወታደራዊ ኃይል ቁልፍ የብሔራዊ ጥቅም ማስከበሪያ መሳሪያ ነው ሲሉም ተደምጠዋል። ዝርዝሩን ይዘናል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ሰራዊት በወሳኝ የዝግጅት ስራዎች ላይ እንደሚገኝ ተናገሩ። ኤታማዦር ሹሙ የሰራዊቱ ዝግጁነት የተናገሩት ወቅቱ በተለይም በውሃማ አካላት አካባቢ በሚገኙ የዓለም ወሳኝ አካባቢዎች ላይ ያለውን ውስብስብ የደህንነት ሁኔታ በማንሳትና ኢትዮጵያ የባህር በሯን ለማረጋገጥ ይገጥማታል ያሉትን ፈታኝ ሁኔታ በመግለጽ ነው። እነዚህ ፈተናዎች የቀይ ባህርና አፍሪካ ቀንድ አካባቢ የደህንነትን ሁኔታ ከምንጊዜውም በላይ የግጭት ቀጠና የሆነ የተወሰነ በመምጣቱና የኢትዮጵያ ጠላቶች ደግሞ በሀገር ውስጥም በውጪ መረባቸውን በመዘርጋታቸው የተፈጠሩ እንደሆኑ ሲናገሩ ተደምጠዋል። ፊልድ ማርሻሉ ይህንን የተናገሩት በኢትዮጵያ መከላከያ ኮሌጅ ሲሰጥ የቆየውን የከፍተኛ አመራር ትምህርት አጠናቀው ለተመረቁ መኮንኖች ለሚመጡ ሀገራዊና ቀጠናዊ ሁኔታዎች ዝግጁ እንዲሆኑ በሚያሳስቡበት ወቅት ነው። ፊልድ ማርሻሉ በተለያዩ የመኮንኖች ምረቃ ፕሮግራሞች እንዲሁም በተለያዩ መድረኮች ላይ ግብጽ ታሰማራቸዋለች ስለሚሏቸው የኢትዮጵያ ጠላቶች በተለይም ጽምዶ ስለሚባለው ጥምረት በተደጋጋሚ ሲናገሩ ተደምጠዋል። በዚህ መድረክም ኢታማዦር ሹሙ ጠላቶቻችን ሲሉ የጠሯቸው አካላት ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋ እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ ለማድረግ፣ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱም በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ደግሞ ወደ ግጭት ለመቀየር እየሰሩ ይገኛሉ ነው ያሉት። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማች እና የተላላኪ ጎረቤቶቻችን ፊልድ ማርሻል ብርሃኑ ጁላ ከቀደምት ጊዜ ጀምሮ አሁንም ድረስ ከኢትዮጵያ ጫንቃ ላይ ያልወረደው ደግሞ የግብጽ ገዢ መደብ ነው ሲሉ ተደምጠዋል። ወታደራዊ ኃይል ቁልፍ የብሔራዊ ጥቅም ማስከበሪያ መሳሪያ ነው ያሉት ኤታማዦር ሹሙ ይህንን ተከትሎ የኢትዮጵያ ሰራዊት ከምን ጊዜውም በላይ አንድነቱ ተጠናክሮ አደረጃጀቱ ሰፍቶና የዘመኑን ወታደራዊ ትጥቆችና ቴክኖሎጂ ታጥቆ በከፍተኛ የዝግጁነት ደረጃ ላይ እንደሚገኝ ሲናገሩ ተደምጠዋል። ጠላቶቻችን ድብልቅ አካሄዶችን በመጠቀም በውክልና ጦርነት ጠምደው ለማቆየት እየታተሩ መሆናቸው ግልጽ ነው። የቀጠናውን ያልተረጋጋ የደህንነት ሁኔታ እንደ መልካም አጋጣሚ እየተጠቀሙ የሀገር ውስጥ ባንዳዎች ጋር ተቀናይተው እንቅፋት ለመሆን ቢሞክሩም በጠንካራ የአርበኝነት ታሪካችን ላይ ተመስርቶ የተገነባው ሰራዊታችን በየጊዜው እየመታቸው እየሰበራቸው መተንፈሻ አሳጥቷቸዋል። እንደምታውቁት ሰራዊታችን ከምን ጊዜውም በላይ አንድነቱ ተጠናክሮ አደረጃጀቱ ሰፍቶና የዘመኑ ወታደራዊ ትጥቆችና ቴክኖሎጂ ታጥቆ በከፍተኛ የዝግጁነት ደረጃ ላይ ይገኛል።
በመሆኑም ተመራቂዎቹ ሰራዊቱ በወሳኝ ዝግጁነት ውስጥ በሚገኝበት ጊዜ መመረቃቸውን በመጥቀስ በከፍተኛ ተነሳሽነት እንዲሰማሩ ሲያሳስቡም ተደምጠዋል። በስሪላንካ የሚገኝ አንድ ግዙፍ እስር ቤት ላለፉት 2 ተከታታይ ቀናት ወደ ጦር ግንባርነት ተቀይሮ መሰንበቱ ተሰማ። ፖሊስ፣ ልዩ ኃይልና እስረኞች በተፋጠጡበት በዚህ አሰቃቂ ግጭት የሟቾች ቁጥር ይህ ዜና እስከተጠናቀረበት ጊዜ ድረስ 25 መድረሱ የተሰማ ሲሆን ከ100 በላይ ሰዎችም ክፉኛ መቁሰላቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Hospital sources have told Al Jazeera that 16 inmates and 4 prison officers have been killed. ጉዳዩ ዓለምን ድንጋጤ ውስጥ የከተተ እጅግ አሳዛኝ ክስተት ነው። ነገሩ የተጀመረው በረፍት ቀን እሁድ ዕለት ነበር። ከስሪላንካ ዋና ከተማ ኮሎምቦ በስተሰሜን በምትገኘው የባህር ዳርቻ ከተማ ኔንጎምቦ ውስጥ በሚገኘው ማረሚያ ቤት ያልታሰበ ሁከት ተቀሰቀሰ። መነሻው በእስረኞች መካከል የተፈጠረ የቡድን ግጭትና ከእስ ጋር የተያያዘ አለመግባባት እንደሆነ የተነገረ ሲሆን በዕለቱ እስረኞች የህንፃውን ጣሪያ በመቆጣጠር ተቃውሞ ማሰማት ከጀመሩ በኋላ የህንፃው ክፍሎች እየተደረማመሱ በሰው ላይ ጉዳት ማድረሳቸውን የተዘገበው የስሪላንካ ፖሊስ የጸጥታ ግብረ ኃይልና ወታደሮች ጣልቃ ገብተው ከእኩለ ሌሊት በኋላ ሁኔታውን በቁጥጥር ስር እንዳዋሉትና ጸጥታ መስፈኑን በይፋ አሳውቀው ነበር። ይሁንና ይህ ጸጥታ ከማዕበል በፊት የሚታይ አታላይ እርጋታ እንደነበር ነው የኋላ ሊታወቅ የቻለው። ሰኞ ጠዋት ፀሐይቷ ብቅ ስትል ማረሚያ ቤት ወደ አሰቃቂ የጦር አውድማ እየተቀየረ ሲሆን እንደ ሀገሪቱ ባለስልጣናት ገለጻ አንድ የተደራጀ የእስረኞች ቡድን በማረሚያ ቤት ውስጥ ያቀነባበረው ጥቃት ነው። በዚህን ጊዜ ልዩ ግብረ ኃይል በመባል የሚታወቀው የስሪላንካ ፖሊስ ታክቲካል ዩኒት ወደ ስፍራው በመግባት ተኩስ መክፈቱ የተነገረ ሲሆን ከዚያም የማረሚያ ቤቱ ቅጥር ግቢ በተኩስ እሩምታ መናወጡን የተሰማው የኔንጎምቦ ሆስፒታል ዳይሬክተር የሆኑት ፑሽፓ ጋምላት ለኤኤፍፒ በሰጡት ቃል ሆስፒታሉ የጦርነት ቀጠና መስሎ ነበር ብለው የሟቾች ቁጥር በየሰዓቱ ያሻቀበ መጀመሪያ 5 የነበረው ወደ 19 ከዚያም 25 መድረሱን ተናግረዋል። ከሟቾች መካከል የጸጥታ ጠባቂዎችና እስረኞች የሚገኙበት ሲሆን ከ100 በላይ የሚሆኑ ደግሞ በጥይትና በተለያዩ አደጋዎች ቆስለው በደም ተነክረው ወደ ሆስፒታል መግባታቸውን ቀጥለዋል ነው የተባለው። ከዚህ ሁሉ እልቂት ጀርባ ግን አንድ ትልቅና ብዙዎች የማያውቁት መራራ እውነታ አለ ሲል የዘገበው ኤኤፍፒ ይህ የኔንጎምቦ ማረሚያ ቤት የተገነባው 650 ለሚጠጉ እስረኞች ብቻ መሆኑን ጠቅሶ ዛሬ ግን ከ2600 በላይ አጫጭር ቅጣት የተፈረደባቸውና ፍርድ የሚጠብቁ እስረኞች እንደ በግ ታጭቀውበታል ብሏል። ለ600 ሰው በተሰራ የንጽህና መጠበቂያ 4 እጥፍ ህዝብ ሲጠቀምበት የሚፈጠረውን የንዴትና የጭንቀት ስነልቦና መገመት የማያዳግት ከመሆኑም በላይ ተቋሙ በራሱ ፈንድቶ ለመውጣት የተዘጋጀ የሰዓት ቦምብ ነበር ማለት ይቻላል ሲሉ በርካቶች አስተያየታቸውን እየሰጡበትም ነው። በስሪላንካ በማረሚያ ቤት ውስጥ ጥይት ሲዘንብ ከውጭ ደግሞ የሰው ልጅ ስቃይና ሰቆቃ የሰማዩን ደመና አጥቁሮት የዋለ ሲሆን የእስረኛ እናቶች፣ ሚስቶችና እህቶች በድንጋጤ እየተላቀሱ የማረሚያ ቤቱን በር አጨናንቀውት ፖሊስ ህዝቡን ለማስወጣት ሲታገል ደግሞ አንድም መረጃ ያላገኘው ቤተሰብ ልጄ በህይወት አለ ወይ ባሌ ምን ሆነ እያለ እሪ ሲል መላው ዓለም ተመልክቶታል። ባለስልጣናት ግን ቤተሰቦችን ወደ ሆስፒታል ሄዳችሁ ፈልጉ ከማለት ውጪ የሰጡት ማረጋገጫ አልነበረም የተባለ ሲሆን በአጠቃላይ ይህ የስሪላንካው የደም መፋሰስ የህግና የፍትህ ስርዓቱ በቸልተኝነት ሲተው የሚመጣውን አውዳሚ ውጤት ቁልጭ አድርጎ ያሳያል እየተባለ በብዙዎች እንደ ማስተማሪያ ምሳሌ እየተወሰደም ነው። ማረሚያ ቤቶች ከሰው አቅም በላይ ሲታጨቁ፣ የሰው ልጅ ክብር ሲገፈፍና የቡድን ሽኩቻዎች ከቁጥጥር ውጪ ሲሆኑ ውጤቱ እንዲህ ያለ ታሪክ ይቅር የማይለው እልቂት ሲሆን የስሪላንካ መንግስት ምርመራ ጀምሬያለሁ ቢልም ለ25 የጠፉ ነፍሶችና ከማረሚያ ቤቱ ደጃፍ ለሚሰማው የቤተሰብ ለቅሶ የሚሰጠው አፋጣኝ መልስ ግን የለውም። አሁንም ድረስ በማረሚያ ቤቱ ውስጥ አልፎ አልፎ የተኩስ ድምጽ እየተሰማ እንደሆነ የተዘገበ ሲሆን የሀገሪቱ የፍትህ ሚኒስቴር ጥልቅ ምርመራ እንዲካሄድ ማዘዙ ሲሰማ መላው ዓለምም ይህንን አሳዛኝ ክስተት ትንፋሹን ውጦ እየተከታተለው ይገኛል። ጠቅላይ ሚኒስትር አብይ አህመድ ለብሔር ቆመናል የሚሉ ብሔርተኞች በተግባር ሌቦች ናቸው አሉ። ጠቅላይ ሚኒስትሩ ፖለቲከኞች ለጥቅማቸው በብሔር ሲከፋፍላቸው የምትቀበሉ ትውልዶች መሆን የለባችሁም ሲሉም ተናግረዋል። ሩሃ ግርማ ተጨማሪ አላት።
ኢትዮጵያ የብዝሃነት መገለጫ የሆነችና ከ80 በላይ ብሔር ብሔረሰቦች የተለያየ ባህልና ቋንቋ ያላት ሀገር ናት። እንደ ዛሬው በብሔር ፖለቲከኞች ዘረኛ ጥርስ ሳይራራቁ ለዘመናት ተከባብረውና ተፋቅረው ተጋብተውና ተዋልደው በሰላም ይኖሩባት የምታስቀና ሀገር እንደነበረች ዓለም ይመሰክርላታል። አልፎ አልፎ የእርስ በርስ ግጭት በመሃላቸው ቢፈጠርና የእድገት እንከኖች ቢኖሩባትም እንኳን ህዝቦቿ ይህንን ግሩም እሴታቸውን ለዘመናት ጨርሰው አልተውትም ነበር። በኢትዮጵያ ውስጥ ለሚታዩ የብሔር ግጭቶች መንስኤዎቹ ስብስብ ዘርፈ ብዙና ከሀገሪቱ የረጅም ዘመን ታሪክ እንዲሁም ከቅርብ ጊዜያት የፖለቲካ ስርዓት ለውጦች ጋር የተያዙ እንደሆኑ የፖለቲካ ምሁራን ይገልጻሉ። አንዳንድ ፖለቲከኞች የፖለቲካ ስልጣንን ለመያዝ ወይም ለማቆየት ሲፈልጉ ህዝቡን በኢኮኖሚና በልማት ጥያቄዎች ዙሪያ ከማስተባበር ይልቅ የብሔር ስሜትን እንደ ዋነኛ የፖለቲካ መጠቀሚያ መሳሪያ እንደሚጠቀሙ ምሁራኑ ያስረዳሉ። የፖለቲካ ተዋናዮች ለስልጣን በሚያደርጓቸው ፉክክሮች ሁሉ የሚያሰሙት ድምጽ የብሔር ስሜትን የሚኮረኩሩ ድምጾች ስለሆኑ ግጭቶች በቀላሉ ይባባሳሉ ተብሎ ይታሰባል። ከዚህ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ስለ ብሔረተኝነት ማብራሪያ በሰጡበት ወቅት ለብሔር ቆመናል የሚሉ ብሔረተኞች በተግባር ሌቦች እንደሆኑ ገልጸዋል። አስመሳዮች አሉ። የብሔር አንደኛ፣ የኦሮሞ አንደኛ፣ የአማራ አንደኛ፣ የትግራይ አንደኛ፣ የጋሞ አንደኛ፣ በተግባር ግን ሌቦች የማይሰሩ እንደዚህ ያለውን ክፉ ባህል ማስፋት ለልጆቻችን ደህንነት ማኖር ስለሆነ መተባበር ካልቻለ አብሮ መቆም ካልቻለ ኢትዮጵያ እንዴት አብራ መቆም ትችላለች? ጠቅላይ ሚኒስትሩ የኔ ብሔር ይሻላል፣ የኔ ብሔር ይበልጣል የሚል ስሜት ለዘመናት ወደ ኋላ እንዳስቀረንም ገልጸዋል። እኔ ይበልጣለሁ የሚል ስሜት፣ እኔ ይሻላለሁ የሚል ስሜት፣ ካለኔ አንደኛ የለም የሚል ስሜት ለዘመናት ደሃ አድርጎ አቆይቶናል። መሻል በተግባር ነው። አላስፈላጊ ሽኩቻ ከልማት እንዳያስቀረን የሀገር ሽማግሌዎች፣ ወጣቶች አስመሳይና አንደኛ ብሔሮችን አትፈልጉ፣ የሚሰሩ ሰዎችን ብቻ ኢንከሬጅ አድርጉ። ጠቅላይ ሚኒስትር አብይ አህመድ ፖለቲከኞች ለጥቅማቸው በብሔር ሲከፋፍሏችሁ የምትቀበሉ ትውልዶች መሆን የለባችሁም ሲሉም ተደምጠዋል። ፖለቲከኞች ለነሱ ደሞዝ ብለው አንተ ወላይታ ነህ፣ አንተ ጋሞ ነህ፣ አንተ ጎፋ ነህ ሲሉ የሚሰማ ትውልድ ግን መሆን የለባችሁም። አጭበርባሪ በሏቸው፣ አይጠቅመንም። እኛ አንደኛ ለመሆን እኛ የብሔር ተወካይ ለመሆን ሌላውን ማሳነስ ተገቢ አይደለም። ይሄ ጉዳይ ጎርቶናል፣ ይጎዳናል። ይሄ እንዳይሆን የደቡብ ኢትዮጵያ ህዝቦች ማንም የሚሰራ ሰው፣ ማንም ባህላችን የሚያከብር ሰው ከየትኛውም ጫፍ ይመጣ በንጽህና እስካገለገለ ድረስ እንደኛ ቤተሰብ የሚወሰድ የኛ ሆኖ የሚያጭበረብር የኛ ሆኖ የሚሰርቅ ደግሞ ከሆነ የኛ እንዳልሆነ የሚያስብ ልምምድ ማጎልበት ያስፈልጋል። አሁን የብሔር ብሔረሰቦችን ወይም ህዝቦችን ማንነት፣ ባህል፣ ታሪክና ቋንቋ መሰረት በማድረግ የሚንቀሳቀሱና የፖለቲካ አጀንዳቸውን የሚያራምዱ የፖለቲካ አካላት በአገሪቷ ላይ ከፍተኛ ተጽዕኖ እያሳደሩባት እንደሆነ ይታመናል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአዲስ አበባና የድሬዳዋን ጉዳይ ራሱን የቻለ አጀንዳ ስላደረገበት ምክንያት ማብራሪያ እንዲሰጥ ተጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ውሳኔውን በተመለከተ በሰጠው ምላሽ የፌዴራል ዋና ከተማ ጉዳይ በሁሉም አካባቢዎች ጥያቄ ስለቀረበበት ራሱን የቻለ አጀንዳ መደረጉን አመልክቷል። ዝርዝሩን ይስሐቅ ድሬስ ይነግራቸዋል። የምክክር ኮሚሽኑ የአዲስ አበባንና የድሬዳዋን ጉዳይ ራሱን የቻለ አጀንዳ ስላደረገበት ምክንያት ማብራሪያ እንዲሰጥ ተጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአዲስ አበባንና የድሬዳዋን ጉዳይ ለብቻው አጀንዳ ያደረገበት ምክንያት ምን እንደሆነ ማብራሪያ እንዲሰጥ በባለሙያዎች ቡድን ጥያቄ ቀርቦለታል። ኮሚሽኑ በምላሹ በሄደባቸው አካባቢዎች ሁሉ የፌዴራል ዋና ከተማ ጉዳይ ጥያቄ ሆነው በመቅረቡ ምክንያት መሆኑንም ገልጿል። ይህ የተገለጸው ከሐምሌ 8 ቀን 2018 ዓ.ም ጀምሮ በሚደረገው የምክክር ሂደት ላይ ሙያዊ ማብራሪያ ከሚያቀርቡ ባለሙያዎች ጋር ኮሚሽኑ ሰኔ 25 ቀን 2018 ዓ.ም ውይይት ባደረገበት ወቅት ነው። በዚህ ወቅት ለውይይት ከሚቀርቡት 8 አጀንዳዎች መካከል በአጀንዳ 4 የቀረበው የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ ጉዳይ ለምን ለብቻ አጀንዳ ማድረግ እንዳስፈለገ ማብራሪያ እንዲሰጥ ተጠይቋል። የቦንጋ ዩኒቨርሲቲ የፖለቲካል ሳይንስ መምህሩ ዶክተር ያሬድ አያሌው የአዲስ አበባና የድሬዳዋ ጉዳይ በውይይቱ ወቅት ሊታይ የሚችለው በሀገራዊ አወቃቀር ውስጥ ሆኖ እያለ ራሱን ችሎ በአጀንዳነት የቀረበበት ምክንያት ምንድን ነው በማለት ጠይቀዋል። ኮሚሽኑ በምላሹ አጀንዳዎች ሲቀረጽ
ለመለያየት ለግጭትና ለፍጅት ምክንያት የሆኑ ጉዳዮችን በመሰረታዊነት መመልከቱንና ሁለቱ የከተማ አስተዳደሮች ራሳቸውን ችለው አጀንዳ እንዲሆኑ የተደረገው በቀረበው ጥያቄ ብዛት መሰረት መሆኑን አስረድተዋል። ከጅማ ዩኒቨርሲቲ የተወከሉት ሌላው ተሳታፊ አቶ ኤሬሳ ዴቦ አጀንዳ 4 ማለትም የሃይማኖት ጉዳዮች፣ ታሪካዊ ቅሬታዎች እና እርቅ እንዲሁም አጀንዳ 6 ማለትም ማህበራዊ፣ ኢኮኖሚያዊና የአርሶ አደሮች ጉዳዮች በሚል የቀረቡት በአንድ ላይ መታየት የሚችሉ መሆናቸውን ጠቁመዋል። የሃይማኖት ጉዳይ ከሀገር ጋር ተያይዞ ለብዙ ዘመናት በበጎና በችግር የሚታይ ቢሆንም ከአጀንዳ 6 ጋር መታየት የሚችል መሆኑን በመግለጽ የአጀንዳዎቹ መለያየት ምን አይነት ሂደትን የተከተለ ነው ብለዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እያንዳንዱ አጀንዳ ለየብቻ ይውጣ ከተባለ በመቶዎች የሚቆጠሩ አጀንዳዎች እንደሚሆኑ በመግለጽ ጎልተው የሚታዩት ግን ለብቻ አጀንዳ መደረጋቸውን ገልጸዋል። 12 ክልሎችና ከሁለት የከተማ አስተዳደሮች ከፌዴራል ስርዓቱና በውጭ ከሚኖሩ ኢትዮጵያውያን የመጡ ተመሳሳይ አጀንዳዎች መቀረጻቸውንና የግድ ብቻቸውን መታየት ያለባቸው ደግሞ ተለይተው መውጣታቸውን ጠቅሰዋል። ፌዴራል ዋና ከተማ ጉዳይ በየሄድንበት ቦታ ሁሉ ጥያቄ ነው ያሉ ሲሆን በአዲስ አበባ በሁሉም 120 ወረዳዎች ኮሚሽኑ ሲያነጋግር እጅግ በጣም ጎልቶ የወጣ ጥያቄ መሆኑንና በድሬዳዋም ተመሳሳይ እንደሆነ አመላክተዋል። ወደ ሌሎች አጀንዳዎች ከመሄድ ይልቅ ራሳቸውን ችለው አጀንዳ መደረጋቸውንም ነው ያስረዱት። ኮሚሽነር ሙሉጌታ አጎ በበኩላቸው አጀንዳዎች ከመቀረጻቸው በፊት በየዘርፉ ምርምር ከሚያደርጉ ባለሙያዎች አስተያየትና ምክር ማግኘት አለብን የሚል የግል አቋም እንደነበራቸው ገልጸው የተነሱት ጉዳዮች አብዛኞቹ በግብዓትነት የሚወሰዱ መሆናቸውን ተናግረዋል። አጀንዳዎች በሚቀረጹበት ወቅት መሰረታዊ የሆኑና ለመለያየት ከፍተኛ የሆነ አስተዋጽኦ የሚያበረክቱ ለግጭትና ለፍጅት ምክንያት የሆኑ ጉዳዮችን በመሰረታዊነት አጀንዳ መደረጋቸውን ገልጸዋል። የድሬዳዋና የአዲስ አበባ ጉዳይ ራሱን ችሎ አጀንዳ ስለሆነበት ምክንያት ሲያስረዱም የብሔረሰብ ስብጥር ባለበትና የስልጣን ክፍፍል ለማድረግ ጥረት በሚደረግበት ጊዜ ሀብትና ስልጣን ላይ ግጭት እንደሚፈጠር፣ በዚህም ከስልጣን ክፍፍልና ከህገ መንግስት ጋር በተያያዘ በአዲስ አበባና በድሬዳዋ ላይ ከፍተኛ ጥያቄ እንደሚነሳ መናገራቸውን ሪፖርተር በዘገባው አስነብበዋል። በተለይም የአዲስ አበባን ጉዳይ በሚመለከት በርካታ ጉዳዮች መኖራቸውንና የሀብት የኦሮሚያ ክልል ተጠቃሚነትና የመሳሰሉ ጉዳዮች ስላሉ በአጀንዳነት መቅረቡን ማብራራታቸው በዘገባው ተመላክቷል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ዛሬ ምሽት በዓለም ዋንጫ ፖርቹጋል ከስፔን ጋር የሚያደርጉትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አውሮፓ በሚጠቀስ ደረጃ ቡና የምታመርት አህጉር ባትሆንም በ2025 ብቻ ከቡና ዘርፍ ከግማሽ ትሪሊየን ዩሮ በላይ ማግኘቷ ተገለጸ። በተቃራኒው እንደ ሀገራችን ኢትዮጵያ ያሉ አምራች ሀገሮች ግን አሁንም በሚገባቸው ልክ ገቢ እያገኙ አይደለም ተብሏል። ብዙነህ እንዳለ ዝርዝር አለው። የቡና ምጣኔ ሀብታዊ ተጽዕኖ በአውሮፓ በሚል ርዕስ የተሰራው ጥናት ኢሮፒያን ኢኮኖሚክስ ሪሰርች ሊሚትድ በተባለ መሰረቱን በእንግሊዝ ዩናይትድ ኪንግደም ባደረገ ተቋም ተከናውኖ በዚህ ሳምንት ይፋ የተደረገ ሲሆን ሰነዱ የአውሮፓ ህብረት አባል ሀገሮችን ጨምሮ እንግሊዝ፣ ኖርዌይ እና ስዊዘርላንድን ያካተተ ሰፊ ቀጠናዊ የቡና ኢኮኖሚ ዳሰሳ ሰርቷል። የጥናቱ ሰነድ ምንም እንኳን አውሮፓ ራሷ ትርጉም ያለው ተብሎ በሚጠቀስ ደረጃ ቡና የምታመርት አህጉር ባትሆንም እንደ ኢሮፓያን አቆጣጠር በ2025 ከቡና ዘርፍ ከግማሽ ትሪሊየን ዩሮ በላይ የምጣኔ ሀብትና ምርታማነት እንዲሁም 251.5 ቢሊዮን ዩሮ የአጠቃላይ የተጨመረ እሴት ያገኘች መሆኗን ጠቅሷል። በተቃራኒው እንደ ኢትዮጵያ ያሉ አምራች ሀገሮች ግን አሁንም በብዛት እሴት ያልተጨመረበት ማለትም ያልተቆላና ያልተቀላቀለ አረንጓዴ ቡና ብቻ ወደ ውጭ በመላክ ላይ ይገኛሉ ብሏል። ሪፖርቱ እንደሚያሳየው እንደ ኢትዮጵያ ያሉ አምራች ሀገሮች ለዘርፉ እጅግ አስፈላጊ የሆነውን የግብርና ምርት ቢያቀርቡም ከፍተኛውን የኢኮኖሚ እንቅስቃሴ፣ የስራ ዕድል ፈጠራና የግብርና ገቢ የሚያመነጨው ምርቱ አውሮፓ ከደረሰ በኋላ ነው ተብሏል። ሰነዱ ይህንን ሁኔታ አውሮፓ ራሷ ተጠቃሽ ሊሆን በሚችል ደረጃ ቡና ባታመርትም ለዓለም አቀፉ የቡና ኢኮኖሚ ግን ማዕከል ሆና ተገኝታለች። አምራች ሀገሮችም መሰረታዊውን የግብርና ምርት ያቀርባሉ። በመቀጠልም አውሮፓ በንግድ በማከማቸት ቡና በመቁላት ካፌን በማስለቀቅ ፈጣን ቡና በማቅረብና በማምረት በማሸግ በሎጂስቲክስ በችርቻሮ ሽያጭ እንዲሁም በሆቴልና ቱሪዝም ዘርፎች ላይ ከፍተኛ ተጨማሪ እሴት ታክላለች ሲልም አብራራል። በሪፖርቱ የተጠቀሱት ዳታዎች እንደሚያሳዩት ኢትዮጵያ በአውሮፓ የቡና ገበያ ላይ ያላት ጥገኝነት አውሮፓ ከኢትዮጵያ ቡና ከምታገኘው ጥቅም አንጻር ሲነጻጸር እጅግ እየጎላ ነው ተብሏል። በዚህም መሰረት እንደ አውሮፓውያን አቆጣጠር በ2024 የአውሮፓ ሀገሮች ከኢትዮጵያ የ523.6 ሚሊዮን ዶላር የሚያወጣ ቡና ያስገቡ ሲሆን
ይህም የገበያ ድርሻ ከሀገሮች አጠቃላይ ድምር የቡና ገቢ ንግድ 3.4 በመቶ የሚሆነው ብቻ እንደሚሸፍን ተመላክቷል። በሌላ በኩል ከኢትዮጵያ አንጻር ሲታይ ግን በተጠቀሰው ዓመት ከተላከው አጠቃላይ የቡና ወጪ ንግድ 34 በመቶውን ያህል የሚይዝ በመሆኑ አውሮፓ ለሀገሪቱ ዋነኛ የንግድ መዳረሻ መሆኗን ጠቅሷል። ከዚህ በተጨማሪም ወደ አውሮፓ የሚላከው የቡና ምርት ኢትዮጵያ ወደ ውጭ ከምትልከው አጠቃላይ የሸቀጥ ምርት 11.8 በመቶውን የሚሸፍን መሆኑ ይህም ምርቱ ለሀገሪቱ የውጭ ምንዛሬ ግኝት ምን ያህል ወሳኝ እንደሆነም ያሳያል ተብሏል። የጥናት ሰነዱ አፕስትሪም ኢምፖርት ትሬዲንግ ኤንድ ኢንትሪ ሎጂስቲክስ በሚለው ክፍሉ ላይ እንዳሰፈረው የአውሮፓ ኢኮኖሚ የሚጀምረው እንደ ኢትዮጵያ፣ ብራዚል፣ ቬትናም፣ ኡጋንዳ፣ ኮሎምቢያ ካሉ ሀገሮች አረንጓዴ ቡና ፍሬዎችን በማስገባት ቢሆንም ምርቱ በዋና ዋና የአውሮፓ ወደቦች በኩል ከገባ በኋላ ሰፊ ወደ ሆነው የነጋዴዎች መጋዘኖች፣ የሎጂስቲክስ አንቀሳቃሾች መረብ ውስጥ ይገባል ይላል። ጀርመን በአውሮፓ ትልቁ የቡና ምርት መግቢያ በር ተብላ የተለየች ሲሆን በተለይም በሃምበርግና ብሬመር ሃቨን ወደቦች አማካኝነት የገባው ቡና ጥራቱ ተለይቶ ተከማችቶ ፋይናንስ ተደርጎለት ወደ ተለያዩ የአውሮፓ ክፍሎች ይሰራጫልም ሲል ያብራራል ሰነዱ። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2025 ብቻ 18.7 ቢሊዮን ዩሮ የሚያወጣ 2.9 ሚሊዮን ቶን ቡና ወደ አህጉሩ መግባቱን ሲመዘገብ ከዚህ ውስጥ ከ97 በመቶ በላይ የሚሆነው ያልተቀላቀለና ያልተቀነባበረ አረንጓዴ ቡና መሆኑን ጠቅሷል። ጥናቱ ይህንን ቢልም የኢትዮጵያ ቡናና ሻይ ባለስልጣን በበኩሉ ኢትዮጵያ በታሪኳ ለመጀመሪያ ጊዜ በዚህ ዓመት ከቡና የወጪ ንግድ 3 ቢሊዮን የአሜሪካን ዶላር ገቢ በማስመዝገብ አዲስ የእድገት ምዕራፍ ከፍታለች ብሏል። ዓለም አቀፉ የቡና ገበያ በከፍተኛ የዋጋ መዋዠቅ እስከ 40 በመቶ በሚደርስ የዋጋ ማሽቆልቆል ውስጥ ባለበት አስቸጋሪ ወቅት የተመዘገበ ውጤት መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ገልጸዋል። የቱሪዝም ኢንቨስትመንት ብሔራዊ ኢኮኖሚ ትርፍ እንዲያስገኝ የቱሪስቶችን ደህንነት ማረጋገጥ ወሳኝ መሆኑ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በዘርፉ አዲስ መነቃቃት መኖሩን በአሃዝ አስደግፈው ቢገልጹም የታሰበውን የውጭ ምንዛሪ ለማግኘት የአገልግሎት አሰጣጥ፣ የእንግዳ አቀባበልና የጸጥታ ጉዳይ ሊጠናከር እንደሚገባ ተጠቁሟል። በእውቀቱ አዝመራው ዝርዝር አለው። በኢትዮጵያ የቱሪዝም ኢንዱስትሪ ውስጥ አዲስ መነቃቃት መፈጠሩና የኮንፈረንስ ቱሪዝም ፍሰት ማደጉ ቢገለጽም መንግስት ቅድሚያ ከሚሰጣቸው ሀገራዊ አጀንዳዎች አብልጦ በቢሊዮኖች የሚቆጠር በጀት ያፈሰሰባቸው መዳረሻዎች የሚጠበቅባቸውን የኢኮኖሚ አቅም ገና ሙሉ በሙሉ አለማውጣታቸውን የዘርፉ ባለሙያዎች ይናገራሉ። ይህንን ከፍተኛ የካፒታል ውጪ ለመመለስ ከሀገር ውስጥ የፕሮሞሽን አድማስ በዘለለ ዓለም አቀፍ ሚዲያዎችና የውጭ ባለሙያዎችን ያሳተፈ ስትራቴጂካዊ የማስተዋወቅ ዘመቻ ሊተገበር ይገባል ብለዋል። ከማስተዋወቅ ስራው በተጓዳኝነት የዘርፉን ተወዳዳሪ ነት የሚወስነው የአገልግሎት አሰጣጥ ጥራት መሆኑ የተገለጸ ሲሆን በተለይ ከዓለም አቀፍ አውሮፕላን ማረፊያ ጀምሮ ከቱሪስቶች ጋር ቀጥተኛ ግንኙነት ያላቸው የታክሲ አሽከርካሪዎች፣ አስጎብኚዎችና የሆቴል ባለሙያዎች ሀገራዊ ገጽታን የመገንባት ከባድ ኃላፊነት ወድቆባቸዋል ተብሏል። በመሆኑም በዘርፉ ለሚታዩ የሙያ ስነ ምግባር ግድፈቶችና የአገልግሎት ማነስ ችግሮች ተከታታይ የአቅም ግንባታ ከመስጠት ባሻገር ጥብቅ የሆነ የተጠያቂነት ስርዓት ሊዘረጋ እንደሚገባ ተጠቁሟል። በሌላ በኩል የቱሪስቶች የደህንነት ጉዳይ ብሔራዊ ትኩረት የሚሻ አጀንዳ መሆኑ የተሰመረበት ሲሆን ጠቅላይ ሚኒስትር አብይ አህመድ በቅርቡ በውጭ ዜጎች ላይ የተፈጸመውን የሞባይል ስርቆትና የፖሊስ ፈጣን የእርምት እርምጃን ማውሳታቸው ይታወሳል። ይሁንና የጸጥታ ኃይሎች ፈጣን ምላሽ የሚበረታታ ቢሆንም በቱሪስቶች ላይ የሚፈጸሙ መሰል ወንጀሎች እንደ ተራ ሌብነት ሳይሆን ብሔራዊ የውጭ ምንዛሬ ምንጭን እንደማድረግ ተቆጥረው በሕግ አግባብ ከባድ ቅጣት ሊጣልባቸው ይገባል ተብሏል። በአጠቃላይ ዘላቂ ሰላምና የቱሪዝም እድገት ፈጽሞ የማይነጣጠሉ ጉዳዮች መሆናቸው የተጠቆመ ሲሆን ቱሪስቶች በመዳረሻ ስፍራዎች በነጻነት እንዲንቀሳቀሱ መላው ማህበረሰብና የጸጥታ አካላት የተቀናጀ ጥበቃ ሊያደርጉ ይገባል ተብሏል። ኢትዮጵያ ካላት እምቅ የታሪክና የተፈጥሮ ጸጋ አኳያ የዓለም አቀፍ ተወዳዳሪነቷን ለማረጋገጥ የመዳረሻዎችን ግንባታ ከጥራት ከደህንነትና ከተጠያቂነት ጋር አቆራኝታ ልትመራ እንደሚገባ የዘርፉ ማሳያዎች ያረጋግጣሉ። ዛሬ የኢትዮጵያን ያህል የቱሪዝም መዳረሻ የሌላቸው ሀገሮች ከኢትዮጵያ የበለጠ ዶላር የማግኘታቸው ሚስጥር የተሻለ የቱሪዝም አገልግሎት መስጠት መቻላቸው ነውና መዳረሻዎችን ከማስፋፋት ጎን ለጎን የአገልግሎት አሰጣጡ ላይም የበለጠ ይሰራበት ሲሉ ባለሙያዎች ይመክራሉ። ለነጻ የልብ ቀዶ ሕክምና ኢትዮጵያ የገቡ ዓለም አቀፍ ሐኪሞች የችግኝ ተከላ መርሃ ግብር አከናወኑ። በህርታታክ ኢትዮጵያ አስተባባሪነት ለልብ ጥገና የበጎ ፈቃድ ዘመቻ ወደ ኢትዮጵያ የመጡ ዓለም አቀፍ የሕክምና ባለሙያዎች ከኢትዮጵያ ዲያስፖራ አገልግሎት ጋር በመቀናጀት ነው ችግኝ የተከሉት። ዘንድሮ ለአምስተኛ ጊዜ ነጻ የልብ ሕክምና ለመስጠት ከ55 በላይ ዓለም አቀፍ የልብ ሕክምና ስፔሻሊስቶች ከተለያዩ 6 ሀገራት ወደ ኢትዮጵያ ይዞ የመጣው ህርታታክ ኢትዮጵያ ዘመቻውን በኮሪያ ሆስፒታል ችግኝ በመትከል በይፋ ጀምሯል። በስነ ስርዓቱ ላይ የተገኙት የዲቦራ ፋውንዴሽን መስራችና ፕሬዝዳንት
ፕሬዝዳንት አቶ አባዱላ ገመዳም የሕክምና ቡድኑ አባላት እያበረከቱ ስላሉት ሁለንተና የሕክምና ድጋፍና ስላኖሩት አሻራ የላቀ ምስጋናቸውን አቅርበዋል። በሁለቱ ኢትዮጵያውያን ባለትዳሮች በዶክተር ተስፋዬ ተሊላና በዶክተር ኦብሲኔት መርዕድ የተመሰረተው ይህ የበጎ አድራጎት ድርጅት እስካሁን ከ400 በላይ የልብ ታማሚዎችን መታደግ መቻሉም ተገልጿል። ከኢትዮጵያ ዲያስፖራ አገልግሎት ጋር በመቀናጀት የችግኝ ተከላውን ያከናወነው ተቋሙ ለስራው መሳካት ድጋፍ ላደረጉት ለኢትዮጵያ አየር መንገድ፣ ለጤና ሚኒስቴርና ለበጎ ፈቃደኛ ባለሙያዎቹ የላቀ ምስጋናም አቅርቧል። ተቋሙ በሚቀጥሉት 2 ሳምንታትም በተመረጡ ሆስፒታሎች ዘመቻውን የሚቀጥል ይሆናል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊህ መሐመድ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። ሲዳማ ቡና ታሪካዊውን የፕሪሚየር ሊግ ዋንጫ በደጋፊዎቹ ፊት ተረከበ። የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት ሲጠናቀቅ ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ያሳካውን ዋንጫ በደጋፊዎቹ ፊት አንስቷል። ውድድሩን የተመለከተ አጠቃላይ የዳሰሳ ዘገባ ዮናስ ግርማ እንደሚከተለው አዘጋጅቷል። ሲዳማ ቡና ሻምፒዮን ጅማሮን በጥቅምት ወር በአዲስ አበባ ስቴዲየም ቅዱስ ጊዮርጊስን ከኢትዮጵያ ቡና ባገናኘውና 1-0 በተጠናቀቀው የሸገር ደርቢ ፍልሚያ የጀመረው የኢትዮጵያ ፕሪሚየር ሊግ የማሳረጊያውም ጨዋታ በተመሳሳይ 1-0 ሲጠናቀቅ በሲዳማ ቡና ጨዋታም ፍጻሜውን አግኝተዋል። በርካታ አወዛጋቢ አዝናኝና አሳዛኝ እውነቶችን እያስመለከተን ለ38 ሳምንታት በአጠቃላይ ደግሞ ለ380 ጨዋታዎች የቆየው ሊጉ ትላንት በይፋ ፍጻሜውን አግኝተዋል። ዘንድሮ አዲስ ሻምፒዮን ያገኘው ውድድሩ ለሲዳማ ቡና በትላንትናው ዕለት በሐዋሳ ዩኒቨርሲቲ ሜዳ ታሪካዊውን ዋንጫም በይፋ አስረክበዋል። የእግር ኳሳዊ ፉክክሩ ቀዝቃዛ መሆን፣ የሜዳዎች ጥራት ጉድለትና የዳኝነት ስህተቶች እንዲሁም በርካታ ጎል አልባ ጨዋታዎች በዓመቱ በኢትዮጵያ ፕሪሚየር ሊግ የታዩና ለሚቀጥለው የውድድር ዓመት የክለቦችና የውድድር አመራሩ የቤት ስራዎች እንደሆኑ ተመላክተዋል። በ20 ክለቦች መካከል ተጀምሮ የተጠናቀቀው ውድድሩ አርባ ምንጭ ከተማ፣ ድሬዳዋ ከተማ፣ መቀለ ሰብዓ እንደርታና ምድረገነት ሽረን ወደ ታችኛው ሊግ በመሸኘትም ፍጻሜውን አግኝተዋል። የዘንድሮ ሻምፒዮን ሲዳማ ቡና በኢትዮጵያ ፕሪሚየር ሊግ ውድድር ያለፉትን 16 ዓመታትን ካሳለፈ በኋላ በታሪኩ ምርጡን የውድድር ዓመት ዘንድሮ እያሳለፈ ይገኛል። ከ2 ሳምንታት በፊት ዋንጫውን ያረጋገጡት አሊቶቹ ምንም እንኳን በዓመቱ የመጨረሻ ጨዋታ በሐዋሳ ዩኒቨርሲቲ ሜዳ በደጋፊዎቻቸው ፊት በኢትዮ ኤሌክትሪክ 1-0 ቢሸነፉም የዋንጫውን ዘውድ ከመድፋት ግን ሽንፈቱ አላገዳቸውም። በሊጉ የመዝጊያ ስነ ስርዓት ላይ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ መኪዩ መሐመድ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ፣ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ እና የፕሪሚየር ሊግ አክሲዮን ማህበር የቦርድ ሰብሳቢ መቶ አለቃ ፍቃደ ማሞን ጨምሮ በርካታ የስራ ኃላፊዎችና እንግዶችም ተገኝተዋል። ይህ በበርካታ ደጋፊዎች ፊት የተከናወነው የዋንጫ ስነ ስርዓት ለሲዳማ ቡና ደጋፊዎች ታሪካዊና አይረሴ አጋጣሚን የተባለ ሲሆን ሊጉን ሲዳማ ቡና በ68 ነጥቦች ውድድሩን በአሸናፊነት ሲያጠናቅቅ የዘንድሮ የሊጉ ክስተት ኔጌሌ አርሲ፣ መቻል፣ ፋሲል ከነማና ኢትዮ ኤሌክትሪክ ከአንደኛ እስከ 5ኛ ያለውን ደረጃ በመያዝ ውድድራቸውንም ፈጽመዋል። እምብዛም ፉክክሩ በበርካታ ጎሎች ባልታጀበበት የኮከብ ግብ አስቆጣሪዎች ፉክክር ደግሞ ታምራት ኢያሱና ናትናኤል ዳንኤል በእኩል 15 ግቦች የሊጉ የዓመቱ ኮከብ ግብ አግቢነቱን ሲያሸንፉ የሲዳማ ቡናው የፊት መስመር ተጫዋች አቤል ያለው ውድድሩን በ14 ግቦችም ፈጽመዋል። 4 ክለቦችን ወደ ታችኛው ሊግ የሸኘው ውድድሩ ሀላባ ከነማና ጋሞ ጨንቻን ጨምሮ በሚቀጥለው የውድድር ዓመት በ18 ክለቦች ውድድር ይመለሳል ተብሎም ይጠበቃል። ጥቅምት 8 ቀን 2018 ዓ.ም የተጀመረው የዘንድሮው የሊግ ውድድር በ38ኛው ሳምንት ሲቋጭ ስለ ዘንድሮ አጠቃላይ ውድድር ግምገማ፣ የኮከቦች ሽልማትና ስለ ቀጣይ የውድድር ዓመት ዝርዝር መረጃ የሊጉ አክሲዮን ማህበር በዚህ ሳምንት በሚያሰናደው የመዝጊያ ፕሮግራም ላይ ይፋ ይደረጋል ተብሎም ይጠበቃል። የዓለም ዋንጫ ተጠባቂ ጨዋታዎች ዛሬም ቀጥሎ ሲደረጉ ወደ ሩብ ፍጻሜ ለመግባት ወሳኝ መርሃ ግብሮችን ያስተናግዳል። በምሽቱ ተጠባቂ ጨዋታ የክርስቲያኖ ሮናልዶ ፖርቹጋል ከስፔን እንዲሁም የውድድሩ አዘጋጅ ሀገር አሜሪካ ከቤልጂየም የሚያደርጉት ጨዋታ ተጠባቂ ነው። ጌታሁን አበበ
የ2026 ዓለም ዋንጫ ጨዋታዎች ዛሬ ምሽትም ቀጥለው ሲደረጉ ፖርቱጋል ከስፔን እንዲሁም የውድድሩ አዘጋጅ ሀገር አሜሪካ ከቤልጂየም በሲያትል ስታዲየም ወደ ሩብ ፍጻሜው ለማለፍ የሚያደርጉት ወሳኝ የጥሎ ማለፍ ጨዋታዎች ተጠባቂ ሆነዋል። ምሽት 4 ሰዓት ላይ በዳላስ ስታዲየም በጎረቤታሞቹ ፖርቱጋልና የ2010 የመድረኩ ሻምፒዮን ስፔን መካከል የሚደረገው ፍልሚያ በእጅጉ ይጠበቃል። በአሰልጣኝ ሮቤርቶ ማርቲኔዝ የምትመራው ፖርቱጋል በ32 የጥሎ ማለፍ ጨዋታ ክሮኤሺያን 2-1 በማሸነፍ ነበር ለዚህ ደረጃ መውቃት የቻለችው። ሆኖም አሰልጣኙ ከዚህ ቀደም የቤልጂየምን ወርቃማ ስብስብ እንዳባከኑ ሁሉ አሁንም በኮከቦች የተሞላውን የፖርቱጋል ብሔራዊ ቡድን ሳይጠቀሙበት ሊቀሩ ይችላሉ የሚል ትችት እየቀረበባቸው ይገኛል። ቡድኑን በግንባር ቀደምነት የሚመራውና በዘንድሮ የዓለም ዋንጫ ለመጀመሪያ ጊዜ የጥሎ ማለፍ ጨዋታ ላይ ጎል ያስቆጠረው ክርስቲያኖ ሮናልዶ በ2018 የዓለም ዋንጫ ስፔን ላይ ሃትሪክ መስራቱ የሚታወስ ሲሆን ዛሬም ከቡድኑ ትልቅ ነገር ይጠበቃል። የ5 ጊዜ የባላንዶር አሸናፊ ኮከብ ክርስቲያኖ ሮናልዶ በዘንድሮ ዓለም ዋንጫ 3 ግቦችን ያስቆጠረ ሲሆን በአጠቃላይ በዓለም ዋንጫ ውድድር ለፖርቱጋል ብሔራዊ ቡድን 11 ግቦችን ከመረብ አሳርፏል። በሌላ በኩል በአሰልጣኝ ሉዊስ ዴላፉንት የምትመራውና ለዋንጫው ቅድመ ግምት ካገኙት መካከል አንዷ የሆነችው ስፔን በበኩሏ ኦስትሪያን በጨዋታ ብልጫ በመርታት ነበር ወደ 16ቱ መቀላቀል የቻለችው። በስፔን በኩል በዘንድሮ ውድድር 4 ግቦችን ያስቆጠረው የፊት መስመር ተጫዋቹ ሚኬል ኦያርዛባልና በቅርቡ 19 ዓመቱን የሚሞላው ወጣቱ ተጫዋች ላሚን ያማል በዛሬው ጨዋታ ላይ ልዩነት ይፈጥራሉ ተብለው በጉጉት ይጠበቃሉ። በምሽቱ መርሃ ግብር የአንድ ጊዜ የመድረኩ ሻምፒዮን ስፔን በድጋሚ በመድረኩ ለመንገስ የምታደርገውን ጉዞ ለማጠናከር በምታደርገው ፍልሚያ ከፖርቱጋል ብርቱ ፉክክር የሚጠብቃት ይሆናል። በእንግሊዛዊ ዳኛ አንቶኒ ቴለር ዋና ዳኝነት የሚመራውና የዓለምን እግር ኳስ አፍቃሪዎች ቀልብ የሳበው ይህ ተጠባቂ ፍልሚያ የትኛው ብሔራዊ ቡድን አሸንፎ ወደ ሩብ ፍጻሜው እንደሚቀላቀል ምሽት 4 ሰዓት ላይ የሚለይ ይሆናል። በሌላ ተጠባቂ የምሽቱ ጨዋታ የመድረኩ አዘጋጅ ሀገር አሜሪካ በሜዳዋና በደጋፊዋ ፊት ከጠንካራዋ ቤልጂየም ወሳኝ ጨዋታዋን ታደርጋለች። በዚህ ታሪካዊ መድረክ ማሸነፍ አሜሪካን በቀጥታ ወደ ሩብ ፍጻሜው የሚልካት ሲሆን ይህም በሀገሪቱ የእግር ኳስ ታሪክ ውስጥ ሁለተኛው ትልቅ ውጤት ሆኖ ይመዘገባል። በምሽቱ ተጠባቂ ጨዋታ በውድድሩ 3 ግቦችን ያስቆጠረውና የአሜሪካ የፊት መስመር ተጫዋች የሆነው ፎላሪን ባሎገን ከቦስኒያ ጋር በነበረው ጨዋታ አስተናግዶት የነበረው የቀይ ካርድ እገዳ ከተነሳለት በኋላ የእግር ኳስ አፍቃሪዎችን ትኩረት የሳበ ሆኗል። ፎላሪን ባሎገን ከቦስኒያ ሄርዘጎቪና ጋር በነበረው ጨዋታ የተመለከተው የቀይ ካርድ ቅጣት መሻሩና ጨዋታው ከመጀመሩ 24 ሰዓት በፊት ይፋ መደረጉ በውድድሩ ላይ ትልቅ መነጋገሪያ አጀንዳ ሆኗል። በተለይ የዓለም አቀፉ እግር ኳስ ማህበር ፌዴሬሽን ፊፋን በከፍተኛ ሁኔታ ትችት እንዲያስተናግድ ያደረገ ክስተት ሲሆን የቤልጂየም ብሔራዊ ቡድን አሰልጣኝ ሩድ ጋርሲያን ጨምሮ ጀርገን ክሎፕን የመሳሰሉ ታላላቅ የእግር ኳሱ ዓለም ሰዎች የፊፋን ተአማኒነት ጥያቄ ውስጥ የከተተ ነው ሲሉ ተችተውታል። በተጨማሪም የአውሮፓ እግር ኳስ ማህበር ፊፋ ቅጣቱን ማንሳቱን ተከትሎ ውሳኔውን የተቃወመ ሲሆን ድርጊቱ ሁሉንም ቀይ መስመሮች የተሻገረ ነው ሲል ገልጿል። በአሰልጣኝ ማውሪዚዮ ፖቼቲኖ የምትመራው የመድረኩ አዘጋጅ ሀገር አሜሪካ ወሳኙ የግብ አዳኛቸው በዛሬው ጨዋታ መመለሱ የምስራች ሲሆን በዚህም ከ2002 ወዲህ ለመጀመሪያ ጊዜ ወደ ሩብ ፍጻሜ ለማለፍ ሰፊ ድል ፈጥሮላቸዋል። በሌላ በኩል በአሰልጣኝ ሩድ ጋርሲያ የምትመራው ቤልጂየም በምድብ ማጣሪያው ጥሩ እንቅስቃሴ ባታስመለክትም ወሳኝ በሆኑ ሰዓታት ውጤት ማምጣት ትችላለች። ሁለቱ ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት ባለፈው መጋቢት ወር በነበረ የወዳጅነት ጨዋታ ሲሆን በወቅቱ ቤልጂየም 5 ግቦችን በማስቆጠር አሜሪካን 5-2 በሆነ ሰፊ ውጤት ማሸነፋቸው ይታወሳል። ትላንት በተደረጉ የ16ቱ የጥሎ ማለፍ ጨዋታዎች እንግሊዝና ኖርዌይ ወደ ሩብ ፍጻሜው መግባታቸውን ሲያረጋግጡ የመድረኩ አዘጋጅ ሜክሲኮን ጨምሮ የ5 ጊዜ የዓለም ሻምፒዮና ብራዚል ከ2026 ዓለም ዋንጫ ውጭ ለመሆን ተገደዋል። ቶትናም ሆትስፐር ሳንድሮ ቶናሊ ማስፈረሙን ይፋ አደረገ። የለንደኑ ክለብ ቶትናም ሆትስፐር የኒውካስል ዩናይትዱን የመሃል ሜዳ ሞተር ሳንድሮ ቶናሊን በክለቡ ታሪክ ከፍተኛ የሆነ የዝውውር ሂሳብ ማስፈረሙን አረጋግጧል። የ26 ዓመቱ ጣሊያናዊ አማካኝ በኒውካስል ቤት 3 የውድድር ዓመታትን ካሳለፈ በኋላ የለንደኑ ቡድን ቶትናም ጋር ለ5 ዓመታት የሚያቆየውን ውል በይፋ ተፈራርሟል። ዝውውሩን ተከትሎ አስተያየቱን የሰጠው ሳንድሮ ቶናሊ በሰሜን ለንደኑ ክለብ በመገኘቱ እጅግ ደስተኛ መሆኑን ገልጿል። በሌላ በኩል ሪያል ማድሪድ ኔዘርላንዳዊውን የተከላካይ ስፍራ ተጫዋች ደንዘል ዲሞፍሪስን በ20 ሚሊዮን ዩሮ የዝውውር ሂሳብ ማስፈረሙን ይፋ አድርጓል። ክለቡ ዝውውሩን አስመልክቶ ባወጣው መግለጫ ተጫዋቹ እስከ 2030 በሳንቲያጎ በርናቦ ለመቆየት መስማማቱን አስታውቋል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቀቅ ያለው ሷሊ መሐመድ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።